በትግራይ ክልል ወደ ቀድሞ የመኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀድሞ ኑሯቸው ተመልሰው እንዲኖሩ አስቻይ ሁኔታዎች ሊፈጠሩ ይገባል ተብሏል። ይህንን ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን በተመላሾቹ የሰብአዊ መብቶች አያያዝ ላይ የተከናወነ የክትትል ሪፖርትን ትናንት ይፋ አድርጓል። ምስለ ሀሺም ሪፖርቱን በተመለከተ ተከታዩን ዘገባ አሰናድታለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ወደ ቀድሞ የመኖሪያ አካባቢያቸው እንዲመለሱ የተደረጉ የሀገር ውስጥ ተፈናቃዮች የሰብአዊ መብቶች አያያዝ ላይ የተከናወነ የክትትል ሪፖርት በትላንትናው ዕለት አውጥቷል። ሪፖርቱ የሀገር ውስጥ ተፈናቃዮች በመፈናቀል ወቅት ለደረሰባቸው ጉዳት ተገቢውን ፍትህ የማግኘትና እውነቱን የማወቅ መብትን ጨምሮ ዘላቂ መፍትሄዎችን የማግኘት መብት አላቸው ያለ ሲሆን ወደ ቀድሞ የመኖሪያ ቦታቸው የመመለስ ከአካባቢው ማህበረሰብ ጋር ተዋህደው የመኖር ወይም ወደ ሌላ ቦታ የመስፈር የዘላቂ መፍትሄ አማራጮች መሆናቸውን ገልጿል። ለዚህም መንግስት ዘላቂ የተፈናቃዮችን ደህንነትና ሰብአዊ ክብር እንዲሁም ፈቃደኝነት መሰረት አድርጎ ተጨባጭ እርምጃዎችን የመውሰድ ግዴታ አለበት ያለው ኢሰመኮ በተለይ በግጭት አውድ የተፈናቀሉ ሰዎችን ወደ ቀድሞ መኖሪያ አካባቢያቸው በመመለስ ለመፈናቀል የዳረጉ የሰላምና ጸጥታ ችግሮች እልባት ሊሰጣቸው ይገባል ብሏል። ኢሰመኮ ጥቅምት 24 ቀን 2013 ዓ.ም በህወሓትና በፌዴራል መንግስት መካከል በተቀሰቀሰው እንዲሁም ነሐሴ 18 ቀን 2014 ዓ.ም ዳግም ባገረሸው የሰሜን ኢትዮጵያ ጦርነት ምክንያት ከተፈናቀሉ 76 ሺህ በላይ ሰዎች ከሚያዝያ 8 ቀን 2016 ዓ.ም ጀምሮ የክትትል እስከ ተከናወነበት ጊዜ ድረስ 48593 ተፈናቃዮች ወደ ቀድሞ የመኖሪያ አካባቢዎቻቸው መመለሳቸውን በሪፖርቱ ገልጿል። ኢሰመኮ ህዳር 20 ቀን 2017 ዓ.ም በመቀለ ከተማ በተካሄደ የምክክር መድረክ የተገኙ የስራ ኃላፊዎች ወደ ማይጸብሪ አላማጣና ወደ ራያ አላማጣ ለተመለሱ ተፈናቃዮች በአደጋ ስጋት ስራ አመራር ኮሚሽን በተወሰነ መልኩ ምግብ መቅረብ የጀመረ ቢሆንም በተቀሩት አካባቢዎች ግን ምንም አይነት ምግብና መሰረታዊ አገልግሎቶች ባለመቅረቡ ተመላሾች ለዳግም መፈናቀልና ለተለያዩ ችግሮች መዳረጋቸውን ገልጸዋል ነው ያለው። በተለይም በአሁኑ ወቅት በጸለምት ለአላይ ጸለምትና ማይጸብሪ ከተማ የሚገኙ ከ56 ሺህ በላይ ተመላሾች በምግብ አቅርቦት መቋረጥ ምክንያት ለከፋ ችግር ተዳርገው የሚገኙ መሆኑን ኢሰመኮ ተመላሾችን እንዲሁም የሰሜን ምዕራብ ዞን የስራ ኃላፊዎችን በስልክ በማነጋገር ለመረዳት መቻሉን ገልጿል። ከመፈናቀላቸው በፊት በተለያዩ የመንግስት ተቋማት ይሰሩ የነበሩ ተመላሾች አብዛኞቹ ወደ ስራቸው ያልተመለሱ ሲሆን የመንግስት ሰራተኞችም ሆኑ በንግድና እርሻ ስራ ይተዳደሩ የነበሩ ተመላሾች በሌሎች ስራዎች ተሰማርተው ኑሯቸውን ለመምራት ቢፈልጉም በጸጥታ ችግር ተንቀሳቅሶ ለመስራት አለመቻላቸውንና በዚህም የተነሳ ለችግር መዳረጋቸውን ለኢሰመኮ አስረድተዋል። እንዲሁም ተመላሾች ይህ ክትትል እስከተከናወነበት ጊዜ ድረስ ምግብና ሌሎች መሰረታዊ አቅርቦቶችን ያላገኙ በመሆኑ ለከፋ ችግር በተለይም ለረሃብ መጋለጣቸው ኢሰመኮ በክትትሉ ወቅት በጊዜያዊ ማቆያ ባደረኩት ምልከታ ለማረጋገጥ ችያለሁ ብሏል። በክትትሉ በተሸፈኑ አካባቢዎች እንዲመለሱ የተደረጉ ተፈናቃዮች በጦርነቱ ወቅት አብዛኞቹ የጤና ተቋማት የወደሙና የሕክምና መሳሪያዎች የተዘረፉ መሆኑን አገልግሎት ለማግኘት መቸገራቸው ለኢሰመኮ አስረድተዋል። ለአብነትም በአላማጣ ሆስፒታል በተደረገ የመስክ ምልከታ ሆስፒታሉ ከድንገተኛ ሕክምናና የወሊድ አገልግሎት ውጪ ሌሎች አገልግሎቶችን መስጠት ያልጀመረ መሆኑን ለመረዳት ችያለሁ ያለ ሲሆን ሆስፒታሉ ላለፉት 5 ዓመታት በጀት ያልተመደበለትና በባንክ የነበረው ተቀማጭ ሂሳብ የታገደበት በመሆኑ አገልግሎት ለመስጠት የሚያስፈልጉ ግብዓቶችን ለማሟላት ተቸግሯል። በዚህም የንጽህና መጠበቂያ ቁሳቁስ ግዢ መፈጸም ባለመቻሉ እናቶች ለወሊድ በሚመጡበት ወቅት ፈሳሽና የዱቄት ሳሙና ይዘው እንዲመጡ የሚጠየቁ መሆኑን ኢሰመኮ ተመልክቻለሁ ብሏል። በመሆኑም ተመላሾቹ በዘላቂነት እስኪቋቋሙ ድረስ የፌዴራል መንግስት በቂ ወቅቱን የጠበቀና ተደራሽ ምግብ እንዲሁም የሰብአዊ ድጋፎች እንዲያቀርብ በሪፖርቱ የጠየቀ ሲሆን ተመላሾች በሚገኙባቸው አካባቢዎች ደህንነታቸው በተሟላ ሁኔታ ተጠብቀው በሰላም እንዲኖሩ ለማድረግ የተመላሾችን ደህንነት የሚያረጋግጡ የጸጥታ አካላት እንዲመደቡም አሳስቧል። መደበኛ የመንግስት አገልግሎቶችን ጨምሮ የጤና፣ የትምህርትና ሌሎች ማህበራዊ አገልግሎቶችን በተሻለ ሁኔታ እንዲያገኙ ለማድረግ ጉዳት የደረሰባቸው ተቋማት መልሶ በማቋቋም የሲቪል አስተዳደር መዋቅርን በመዘርጋት እንዲሁም አስፈላጊ ግብዓቶችንና የሰው ኃይልን በማሟላት በአፋጣኝ የተሟላ አገልግሎት ለማስጀመር የሚያስችሉ ሁኔታዎችም እንዲመቻቹ ጠይቋል። ተመላሾቹ ትተዋቸው የሄዷቸውን ቤትና ሌሎች ንብረቶች መልሰው የሚያገኙበትን እንዲሁም የህግና ፍትህ ዋስትናቸው የሚረጋገጥበት ሁኔታ ለማመቻቸት የህግ አስከባሪና የፍትህ ተቋማት አገልግሎት መስጠት እንዲጀምሩም እንዲደረግም ነው ኢሰመኮ በዚሁ ሪፖርት የጠየቀው።